የመጽሐፍ ቅዱስ ክፍል የዮሐንስ ወንጌል ምዕራፍ 5 ቁጥር 5 ጀምሮ ያለውን ክፍል አብረን እንመለከታለን። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስ ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህ አለው። ድውዩም ጌታ ሆይ ውሃው በተናወጠ ጊዜ በመጥምቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳኔ፣ አልጋውንም ተሸክሞ ሄደ። የመልእክት ርዕስ ችግራችሁ የምስክርነት ታሪክ ይሆናል ይላል። አጠገብ ያለውን ሰው ነካ አርገውና ችግር የምስክርነት ታሪክ ይሆናል። አስደናቂ ምስክርነት ከችግር ውስጥ ይወጣል። ከስቃይ ውስጥ ይወጣል። ከእንባ ውስጥ ይወጣል። በሚቀጥለው ሳምንት፣ በሚቀጥለው ወር፣ በሚቀጥለው ዓመት አስደናቂ ምስክርነቶች የሚወጡት ከስቃያችሁ ውስጥ ነው። በዮሐንስ ወንጌል ምዕራፍ 5 ቁጥር 5 ጀምሮ በተጻፈው ክፍል ለ38 ዓመታት አልጋ ላይ የቆየ ሰው አስገራሚ ምስክርነት ይዞ የወጣው ከዚህ ታሪክ ውስጥ ነው። ከመተኛት ውስጥ መነሳት ተፈጠረ። ከመቆም ውስጥ መሄድ ተፈጠረ። የናንተ ክብር ያለው፣ የናንተ ሞገስ ያለው፣ የናንተ ምስክርነት ያለው እዚህ ውስጥ ነው። ዛሬ የሚያስጨንቅ መከራ፣ የሚያስጨንቅ ችግር፣ ነፃነታችሁን የከለከለ ችግር፣ ስቃይ፣ ሐዘን፣ እንባ፣ ለቅሶ፣ ብቸኝነት፣ የበታችነት ሁሉ ተደምሮ ለምስክርነት ይቀየራል። ዛሬ እንባ ነው፣ ነገ ምስክርነት ይሆናል። ዛሬ ስቃይ ነው፣ ነገ ምስክርነት ይሆናል። ዛሬ ብቸኝነት ነው፣ ነገ ለምስክርነት ይቀየራል። እንደ እግዚአብሔር ሰው አውጃለሁ፣ የዛሬው ችግር በሙሉ ነገ ለምስክርነት ይሆናል። ንገረው አጠገብ ያለውን ሰው የዛሬ ችግር ነገ ለምስክርነት ይሆናል። ኢየሱስ ችግራችን ብቻ አይደለም የሚያውቀው፣ ምን ያህል በችግር ውስጥ እንደቆየንም ጭምር ያውቃል። ለ38 ዓመት አልጋ ላይ ተኝቶ የቆየውን ሰው ችግሩን ብቻ አይደለም ኢየሱስ ያየው፣ በችግር ውስጥ ምን ያህል ጊዜ፣ ምን ያህል ዘመን በዚህ ችግር ውስጥ እንደቆየም ጭምር ነበረ ያስረዳው። እንዲሁ እንደቆየ አውቆ ማንም የነገረው ሰው የለም። 38 ዓመት ቆይቻለሁ ብሎ ሰውየው አልተናገረም። ኢየሱስ በራሱ አወቀ። ኢየሱስ ችግራችንም ያውቃል፣ በችግሩ ውስጥ ምን ያህል ጊዜ እንደቆየንም ያውቃል። ለሱ መናገር አያስፈልግም። ምን ያህል ዘመን እንደተገፋን፣ ለምን ያህል ዘመን እንደተራብን፣ ለምን ያህል ዘመን እንደተዋረድን ማስረዳት አያስፈልገውም። እሱ ያውቃል። ከሱ የሚሰወር ነገር የለም። ከቤተሰብ ሊሰወር ይችላል፣ ከጓደኛ ሊሰወር ይችላል፣ ከቅርብ ወዳጆች ሊሰወር ይችላል የናንተ ችግር። አንዳንድ ሰዎች ችግራችሁን ብቻ አውቆ በዛ ችግር ውስጥ ምን ያህል ጊዜ እንደቆያችሁ ሊያውቁ ይችላሉ ካልተናገራችሁ በስተቀር። ኢየሱስ ግን ሳትናገሩ ያውቃል። ችግርንም ያውቃል፣ በችግር ውስጥ ምን ያህል ጊዜ እንደቆየም ያውቃል። የዮሐንስ ወንጌል ምዕራፍ 5 የሚገርም መደነቅ የሚፈጥር ክፍል ነው። የ38 ዓመት ታሪክ በአንድ ቃል ተለወጠ። የዮሐንስ ወንጌል ምዕራፍ 5 መካከለኛው ቃል ተነሳና አልጋህን ተሸክመ ሂድ የሚል ይሆናል። ይሄ የክፍሉ ዋና ሐሳብ ነው። ከኢየሱስ አፍ የወጣው ይህ ቃል የ38 ዓመት ታሪክ ቀየረው። የረዘመ ችግር ያለባችሁ ሰዎች፣ የ20 ዓመት፣ የ30 ዓመት፣ የ15 ዓመት፣ የ5 ዓመት ችግር ያለባችሁ ሰዎች እግዚአብሔር እንደዚህ እያለኝ ነው፣ ይሄ ችግር በአንድ ቃል ይቀየራል። ከእግዚአብሔር አፍ ቃል ከወጣ ሳይሰራ አይመለስም። የ38 ዓመት ስቃይ፣ የ38 ዓመት እንባ፣ የ38 ዓመት ድካም፣ የ38 ዓመት ሐዘን በአንድ ቃል ተለወጠ። ጊዜ ደርሷል እያለኝ ነው ጌታ። አንድ ሰው ከተቀመጠበት የሚነሳበት፣ የተቀመጠ ሰው የሚነሳበት፣ የተሸነፈ ሰው የሚያሸንፍበት፣ የወደቀ ሰው የሚነሳበት፣ የተዘጋ በር የሚከፈትበት፣ ተይዞ የቆየ ሰው ሰብሮ የሚገለጥበት። አትጠራጠር፣ ትጎበኛለህ። አትጠራጠሩ፣ ትጎበኛላችሁ። የህይወቱ ለውጥ በአንድ ቃል ተጀመረ።
የሕይወታችሁ ለውጥ የሚጀምረው ከአንድ ቃል ነው። በዮሐንስ ወንጌል ምዕራፍ 5 የናዝሬቱ ኢየሱስ የተናገረው ቃል ተራ ቃል አልነበረም። ስልጣን ያለው ቃል ነበረ። መለኮታዊ ቃል ነበረ። የሚፈውስ ቃል ነበረ። ታሪክን የሚቀይር ቃል ነበረ። ተነሳ፣ አልጋህን ተሸክመ ተመላለስ። ከ38 ዓመት ስቃይ በኋላ፣ ከ38 ዓመት ለቅሶ በኋላ፣ ከ38 ዓመት መረሳት በኋላ፣ ከ38 ዓመት መጠበቅ በኋላ አንድ ቃል መጣ። አልጋህን ተሸክመ ተመላለስ። ተነሳ፣ አልጋህን ተሸክመ ሂድ። ለ38 ዓመት መሄድ ያልቻለ ሰው በአንድ ቃል ሄደ። ለ38 ዓመት ያልተነሳ ሰው በአንድ ቃል ተነሳ። ለ38 ዓመት ተንቀሳቅሶ ማያውቅ ሰው በአንድ ቃል ተንቀሳቀሰ። በዚህ ቃል ያንዳንዶቻችሁ ስም ይነሳል። በዚህ ቃል ያንዳንዶቻችሁ ታሪክ ይገለበጣል። በዚህ ቃል ያንዳንዶቻችሁ ጉዳይ ይቀየራል። በመጥመቂያይቱ አጠገብ ነው ያለው። አልፎ አልፎ የጌታ መልአክ ውሃውን ያንቀሳቅስ ነበር። የጌታ መልአክ ድንገት ይወርድና ይህንን ውሃ ያንቀሳቅስ ነበር። ውሃው የሚንቀሳቀስበት ጊዜ አይታወቅም። ውሃው የሚንቀሳቀስበት ጊዜ በቀጠሮ አይደለም። የተዘጋጀ ሰው፣ አቅም ያለው ሰው፣ ብድግ ብሎ መነሳት የሚችል ሰው፣ ቀድሞ ቦታ መያዝ የሚችል ሰው፣ ሮጦ መግባት የሚችል ሰው ነው የሚፈወሰው። ውሃው ድንገት ይንቀሳቀሳል፣ ቶሎ ይቆማል። ከቆመ በኋላ መግባት ዋጋ አያስገኝም። በሚንቀሳቀስበት ጊዜ የገባ ሰው ነው ተፈውሶ የሚወጣው። ለተከታታይ 38 ዓመታት ይህ ሰው በዚህ ውሃ አጠገብ ተኝቷል። ከሱ ጋር የነበሩት እየተፈወሱ ይሄዳል፣ እሱ እዛው ነው። ሌሎች ተፈውሶ ሲሄዱ ያያል። ከሱ ጋር የመጡት ተፈውሶ ሲሄዱ እሱ ተፈውሶ መሄድ ያልቻለበትን ምክንያት ለኢየሱስ ሲያስረዳ ነበር። እኔን ወስዶ በውሃ ውስጥ የሚያኖረኝ ሰው አልነበረም ይላል። ከበሽታ በላይ የሚያማው የሰው ማጣት ነው። የቤተሰብ ማጣት፣ የአይዞባይ ማጣት፣ የሚያጽናና ሰው ማጣት ትልቁ በሽታ እንደነበረ ያስረዳል። የሚያኖረኝ ሰው የለም ይላል። ሌሎችን የሚያኖራቸው ሰው አለ። የውሃውን መንቀሳቀስ ጠብቀው ሌሎችን ውሃ ውስጥ የሚያኖሩ ሰዎች አሉ። ሌሎች ሰው አላቸው፣ ሌሎች ቤተሰብ አላቸው፣ ጓደኛ አላቸው፣ ወዳጅ አላቸው። እኔ ወዳጅ የለኝም፣ እኔ ቤተሰብ የለኝም፣ እኔ ዘመድ የለኝም፣ እኔ ብቸኛ ነኝ። እሞክራለሁ፣ ሲሞክር ጊዜ ያልቅብኛል። እኔ ከመድረሰ በፊት ውሃው ይቆማል። አቅም ያላቸው ይገባሉ፣ ሰው ያላቸው ይገባሉ። እኔ እያየው 38 ዓመት ሆነ። ሁል ጊዜ ተሸናፊ ነኝ፣ ሁል ጊዜ የበታች ነኝ፣ ሁል ጊዜ ኋለኛ ነኝ። እየታገልኩ እሸነፋለሁ። በሽታ ያሸንፈኛል፣ የሰው ማጣት ያሸንፈኛል፣ ብቸኝነት ያሸንፈኛል፣ አቅም ማጣት ያሸንፈኛል። በመሸነፍ ነው የሚታወቀው። ስለ ኢየሱስ እንደዚህ ያለው አይዞህ፣ ዛሬ ታሪክ ይገለበጣል። አንድ ቃል ወጥቷል ከአፌ። ሃሌሉያ! ይህ ቃል ላንተ ነው። ተነሳና አልጋህን ተሸክመ ሂድ። ብዙ ጊዜ ተገፍቻለሁ፣ ብዙ ጊዜ ተረስቻለሁ፣ ብዙ ጊዜ ቀርቻለሁ፣ ብዙ ጊዜ ጠብቄያለሁ የምትሉ ሰዎች በእግዚአብሔር ዘንድ የተወሰነ ጊዜ ሲደርስ ታሪካችሁ ይቀየራል። በእግዚአብሔር ዘንድ የተወሰነ ጊዜ ሲደርስ ኋለኛው ፊተኛ ይሆናል። ደካማ ብርቱ ይሆናል። የተረሳ ሰው በከተማ ይፈለጋል። በእግዚአብሔር የተወሰነ ጊዜ ደርሷል። በእግዚአብሔር ዘንድ የተወሰነ ጊዜ መጥቷል። በእግዚአብሔር ዘንድ የተወሰነ ጊዜ ደርሷል። በእግዚአብሔር ዘንድ የተወሰነ ዘመን ደርሷል። ንገረው አጠገብ ያለውን ሰው በእግዚአብሔር ዘንድ የተወሰነ ጊዜ ደርሷል። የሰው ስርዓት ያልቀየረውን ታሪክ የኢየሱስ ቃል ቀየረው። በሰው አቅም ያልተቀየረ ታሪክ በኢየሱስ ቃል ተቀየረ። በሰው ስርዓት ያልተቀየረ ታሪክ በኢየሱስ ቃል ተቀየረ። በሰው ጥረት ያልተቀየረ ታሪክ በኢየሱስ ቃል ተቀየረ። በሰው ኃይል ያልተቀየረ ቃል በኢየሱስ ቃል ተቀየረ። ከላይ ቃል ሲመጣ የማይቀየር ነገር የለም። ለዛሬ ልትረሳ ትችላለህ። ለዛሬ ልትራብ ትችላለህ። ለዛሬ ልትገፋ ትችላለህ። የእናንተ ምስክርነት እየተዘጋጀ ያለው እዛ ውስጥ ነው። ምስክርነታችሁ እየተዘጋጀ ነው። ተስቲሞኒያችሁ እየተዘጋጀ ነው። አሜን፣ እየተዘጋጀ ነው። አሁን ያለህበት ሁኔታ ውስጥ ነው ያንተ ምስክርነት እየተዘጋጀ ያለው።
አሁን ያለበት መገፋት ውስጥ፣ አሁን ያለበት በማይመች ሁኔታ ውስጥ፣ አሁን ያለበት ረሃብ ውስጥ፣ አሁን ያለበት ችግር ውስጥ ምስክርነታችሁ እየተዘጋጀ ነው። ይሄ ሰው ምን አለ በሉኝ? አንድ ቀን የእናንተ ችግር ለምስክርነት ይቀየራል። ከችግራችሁ ውስጥ አንድ ቀን ያልተጠበቀ ምስክርነት ይፈጠራል። ተነሳ፣ አልጋህን ተሸክመ ተመላለስ። ለ38 ዓመታት ይህ አልጋ የሽንፈት ምልክት ነበረ። ለ38 ዓመታት ይህ አልጋ የስቃይ ምልክት ነበረ። ለ38 ዓመታት ይህ አልጋ የውርደት ምልክት ነበረ። አሁን ግን የምስክርነት ታሪክ ሆኖ ተቀየረ። አልጋህን ተሸክመ ሂድ። አያችሁ፣ አልጋው ተቀየረ። ባለፈው ይህ አልጋ የስቃይ ምልክት ነበረ። ዛሬ ግን የምስክርነት ምልክት ነው። ለዚህ ነው ችግራችሁ ለምስክርነት ይዞራል ያልኩት። አንድ ሰው ጮኸ አሜን ይበል ከኔ ጋር። ሄይ ዛሬ በሕይወታችሁ ላይ ያለው ችግር ሁሉ ለምስክርነት ይዞራል። ሻላባሶ ራንታላባሲና ሮቮስ ካፓያ ለካቲያ ማንዶ ሺላባሱ ፕራኒያ ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ቃል ከመናገሩ በፊት ይህ አልጋ የሽንፈት ምልክት ነበረ። ይህ አልጋ የስቃይ ምልክት ነበረ። ቃል ከማውጣቱ በፊት ይህ አልጋ የበታችነት ምልክት ነበረ። አያችሁ፣ የናዝሬቱ ኢየሱስ የጌቶች ጌታ ከስቃይ የሚያሳርፍ የናዝሬቱ ኢየሱስ ከመጣ በኋላ ይህ አልጋ ለምስክርነት ተቀየረ። ተነሳ፣ አልጋህን ተሸክመ ሂድ። ይዛችሁ ሂዱ ይሄንን ቃል። ተነሳ፣ አልጋህን ተሸክመ ሂድ። ዛሬ በሕይወታችሁ ላይ አንገት ዝቅ እንድታደርጉ ምክንያት የሆነ ጉዳይ ነገ ቀና የምትሉበት ምክንያት ይሆናል። ዛሬ እንድትደበቁ ያደረገ ስቃይ ነገ ከተደበቃችሁበት በክብር እንድትገለጡና ለምስክርነት እንድትታዩ ምክንያት ይሆናል። የዛሬ ሁኔታ በሙሉ ይቀየራል። እስኪ ይቀየራል ይበል አንድ ሰው። ኢየሱስ በተናገረው በዚህ ቃል ከድካም ወደ ኃይል፣ ከመተኛት ወደ መቆም፣ ከሽንፈት ወደ ድል፣ ከተስፋ መቁረጥ ወደ ሕይወት ተሻገረ። በምን? በዚህ ቃል። ተነሳ፣ አልጋህን ተሸክመ ሂድ። አንድ የእግዚአብሔር ቃል የቤተሰብ ችግር ሊለውጥ ይችላል። አንድ የእግዚአብሔር ቃል የጤና ችግርን ሊለውጥ ይችላል። አንድ የእግዚአብሔር ቃል የፋይናንስ ችግርን ሊለውጥ ይችላል። አንድ የእግዚአብሔር ቃል የመንፈሳዊ ድካምን ሊለውጥ ይችላል። እስኪ አንድ ቃል በሉት ከኔ ጋር። ከዚህ በፊት አልጋው የድካሙ ምልክት ነበረ። ከዚህ በፊት አልጋው የሽንፈት ምልክት ነበረ። ዛሬ ግን የምስክርነት ታሪክ ሆነ። እርግጠኛ ሆኜ እናገራለሁ። ጠላት ይስማ። ዛሬ የምታለቅስበት ጉዳይ ነገ የምስጋና ምክንያት ይሆናል። ዛሬ የምታለቅስበት ጉዳይ ነገ የምስክርነት ምክንያት ይሆናል። ዛሬ የምትጨነቅበት ጉዳይ ነገ የምስጋና ምክንያት ይሆናል። የ38 ዓመት እንባ፣ የ38 ዓመት ስቃይ፣ የ38 ዓመት መጠበቅ በአንድ የኢየሱስ ቃል ተለወጠ። ምንድነው ይሄ ክፍል የሚያስተምረን? አጭር ነገር ልንገራችሁ። ዘገይቶ ቢመስልም ጌታ አይዘገይም። በተለያዩ ምክንያቶች እየተፈተናችሁ ያላችሁ፣ በተለያዩ ሁኔታዎች እየተሰቃያችሁ ያላችሁ፣ ሸክም የከበደባችሁ፣ ረዳት የምትፈልጉ፣ አይናችሁን አንድ ጊዜ ወደ ተራራ፣ አይናችሁን አንድ ጊዜ ወደ ሸለቆ፣ አይናችሁን አንድ ጊዜ ወደ ደቡብ፣ አይናችሁን አንድ ጊዜ ወደ ሰሜን፣ አንድ ጊዜ ወደ ምስራቅ፣ አንድ ጊዜ ወደ ምዕራብ እያንከራተታችሁ ያላችሁ አጭር መልእክት አለኝ። ባላችሁበት ታገሱ። የዘገየ ቢመስልም ጌታ አይዘገይም። ንገረው አጠገብ ያለውን ሰው፣ የዘገየ ቢመስልም ጌታ አይዘገይም። ከዮሐንስ ወንጌል ምዕራፍ 5 ላይ የምናገኘው ትምህርት የመጀመሪያው ይሄ ነው። የዘገየ ቢመስልም ጌታ አይዘገይም። ሁለተኛው መንፈሳዊ ትምህርት የቆየ ችግር ለጌታ ከባድ አይደለም። የ38 ዓመት ችግር እሱ ጋር ሲመጣ በአንድ ቃል ከተፈታ ይህ ክፍል የሚያስተምረን የቆየ ችግር ለእግዚአብሔር ከባድ አይደለም። በዮሐንስ ወንጌል ምዕራፍ 5 ላይ የተጻፈው የሰውየው እድሜ አይደለም፣ የችግሩ እድሜ ነው። 38 ዓመት ከሱ ጋር የቆየ ችግር ነው። ጌታ ሲመጣ ግን በአንድ ቃል ተቀየረ። ከዮሐንስ ወንጌል ምዕራፍ 5 ላይ የምናገኘው ሶስተኛው መንፈሳዊ ትምህርት አንድ ቀን ሁሉን ነገር ሊቀይር ይችላል። ሁሉን ነገር አዲስ የሚያደርግ፣ ሁሉን ነገር ውብ የሚያደርግ፣ ሁሉን ነገር ቀይሮ በሳቅ እንድትወጣ የሚያደርግ
አንድ ልዩ ቀን እየመጣ ነው። ይሄ አሁን ያለው ነገር በሙሉ አንድ ቀን የሚቀየር ነው። ንገረው አጠገብ ያለው ሰው አንድ ቀን ይቀየራል፣ አትፍራ። አያየኝም አትበል፣ ያያል። አያውቀኝም አትበል፣ ያውቃል። አልሰማኝም አትበል፣ ይሰማል። ኢየሱስ እርሱ ረጅም ጊዜ እንደተኛ አውቆ ይሄ ሰው ብሎ የተናገረ ማንም የለም። ከበሽተኞች መሃል ራሱ ኢየሱስ ነው። ረጅም ዘመን እንደተኛ አውቆ ማን ነው የነገረው? ማንም አይደለም። በራሱ አውቆ ረጅም ጊዜ እንደተኛ፣ ረጅም ጊዜ እንደተሰቃየ፣ ረጅም ጊዜ እንደተረሳ አውቆ የናዝሬቱ ኢየሱስ እሱ ራሱ ወደ ደዌው ሰው መጣ። ኢየሱስ የሰውን ሕመም፣ እንባ፣ የቆየ ጭንቀት፣ የተሰበረ ልብ፣ የተደበቀ ስቃይ ሁሉን ያውቃል። ስቃይ፣ ሐዘን ከሱ የተሰወረ አይደለም።